ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የ2026 23ኛውን የዓለም ዋንጫን የምንዳስስበት ፕሮግራማችን ዛሬ ምድብ 3 እና 4ን በጥልቀት እንቃኛለን። አብራችሁን ቆዩ። ከምድብ 3 ስንጀምር ምድብ 3 የቡድን አባት የአምስት ጊዜ የዓለም ዋንጫ ሻምፒዮኗ ብራዚል፣ አፍሪካዊቷ ሀገር ሞሮኮ ከካሪቢያን ሃይቲ እና አውሮፓዊቷ ሀገር ስኮትላንድ የተደለደሉ ሲሆን በቅድሚያ የምንመለከታት በ23ቱም የዘንድሮን የዓለም ዋንጫ ጨምሮ በ23 የዓለም ዋንጫዎች በመሳተፍ ብቸኛውና ውድድሩንም 5 ጊዜ በማሸነፍ ቀዳሚ የሆነችው ብራዚልን ይሆናል። ብራዚል ብሔራዊ ቡድን ጣሊያናዊ የ66 ዓመቱ ዝነኛውና አንጋፋውን አሰልጣኝ ካርሎ አንቸሎቲን ቀጥራ በካርሎ አንቸሎቲ የምትመራ ሲሆን በስብስቧ ውስጥም በርካታ ስመጥር ከዋክብቶችን የያዘች ሲሆን እንደ ቪኒ ጁኒየር፣ ካርሎስ ካዝሜሮ፣ ኔይማር፣ ራፊኒያ፣ ጋብርኤል ማርቲኔሊ፣ ጋብርኤል ማጋላይሽ፣ ማርኪኒዮስ፣ አሊሰን ቤከር፣ ኢጎር ቲያጎ እና ዳንኤሎን የመሳሰሉ ከዋክብቶቿን ይዛ ወደ ዓለም ዋንጫው አቅንታለች። የዓለም ዋንጫውንም ያሸንፋሉ ተብለው ከፊት ከተቀመጡት ሀገራት አንዷ በፊፋ ወቅታዊ ደረጃዋ 6ኛ ደረጃ ላይ ይዛ ትገኛለች። የብራዚል ብሔራዊ ቡድን ለመጨረሻ ጊዜ የዓለም ዋንጫን ከፍ አድርጎ ማንሳት የቻለው ከ24 ዓመት በፊት በኤዥያ ሀገር ኮሪያና ጃፓን በጣምራ ባዘጋጁት የዓለም ዋንጫ በፍጻሜው ጨዋታ ጀርመንን በሮናልዶ ሉዊስ ናዛሬዮ ደሊማ 2 ጎሎች አሸንፋ ነበር ሻምፒዮን የሆነችው። የብራዚል ብሔራዊ ቡድን ከ24 ዓመት በኋላ የዓለም ዋንጫውን ያነሳል ተብሎ ከፍተኛ ግምት ከተሰጣቸው ሀገራት አንዷ ብራዚል ነች። ሌላኛዋ በዚህ በምድብ 3 ውስጥ የምትገኘው ወይም የተደለደለችው አፍሪካዊቷ ተወካይ ሞሮኮ ስትሆን ሞሮኮ በ2022 የካታሩ ዓለም ዋንጫ ላይ ግማሽ ፍጻሜን በመቀላቀል የመጀመሪያው አፍሪካ ሀገር የሆነችው ሞሮኮ ነች። የሞሮኮ ብሔራዊ ቡድን በ49 ዓመቱ ሙሐመድ ኦሃቢ የምትመራ ሲሆን በስብስቧ ውስጥም በርካታ በአውሮፓ ክለብ የሚጫወቱ ኮከቦቿን ይዛለች። ሐኪም ዚየች፣ አችራፍ ሐኪሚ፣ የሱፍ ኤልነስሪ፣ ያሲን ቦኑ፣ ኑሴር ማዝራዊ፣ ብራሂም ዲያዝ እና ሶፊያን አምራባትን የመሳሰሉ ከዋክብቶቿን ይዛ ወደ ዓለም ዋንጫው አቅንታለች። ብዙ ርቀት ትጓዛለችም ተብሎ ይጠበቃል። ትልቅ ግምት ተሰጥቷታል። ወቅታዊ በፊፋ ደረጃዋ በዓለም 8ኛ ደረጃ ላይ ተቀምጣለች። በአፍሪካ ሀጉር ታሪክ በዓለም ዋንጫ ከተሳተፉ ሀገራት ግማሽ ፍጻሜውን መቀላቀል የቻለችው ሞሮኮ ከ4 ዓመት በፊት ካታር ባሰናዳችው 22ኛው የ2022 የዓለም ዋንጫ ላይ እንደነበር ይታወሳል። ሌላኛው የአውሮፓ ተወካይ ስኮትላንድ ስትሆን የስኮትላንድ ብሔራዊ ቡድን በ62 ዓመቱ አንጋፋው አሰልጣኝ ስቲቭ ክላርክ እየተመራች በስብስቧ ውስጥም አንዲ ሮበርትሰን፣ ስኮት ማክቶሚናይ፣ ማጊን እና ኬሪያን ቴርኒን የመሳሰሉ ከዋክብቶችን ይዛ ወደ ዓለም ዋንጫው አቅንታለች። የስኮትላንድ ብሔራዊ ቡድን ወቅታዊ የፊፋ ደረጃው በዓለም 43ኛ ደረጃ ላይ ትገኛለች። ስኮትላንድ ከረጅም ዓመታት በኋላ ነው ወደ ዓለም ዋንጫ የተመለሰችው። በዚሁ ምድብ ውስጥ ብቻ ሳይሆን በዓለም ዋንጫውም የመጨረሻውን ግምት በማግኘት ቀዳሚው ሀገር የሆነችው የካሪቢያን ተወካይ የሆነችው ሃይቲ ስትሆን የሃይቲ ብሔራዊ ቡድን በ55 ዓመቱ ፈረንሳይ አሰልጣኝ ሴባስቲያን ሚኜ እየተመራች በስብስቧ ውስጥም የሰንደርላንዱ ዊልሰን ኢሶዶር፣ አዲ ዴድሰን የመሳሰሉ ከዋክብቶችን ይዛ የምትገኝ ሀገር ሆናለች። የካሪቢያኗ ተወካይ ሃይቲ ወቅታዊ የፊፋ ደረጃዋ በዓለም 83ኛ ደረጃ ላይ ትገኛለች። ምድብ 3ን በዚህ ከጨረስን ወደ ምድብ 4 እንሻገራለን። በምድብ 4 አዘጋጁ ሀገር ዩናይትድ ስቴትስ ኦፍ አሜሪካ፣ የደቡብ አሜሪካዋ ተወካይ ፓራጓይ ከአውስትራሊያ ብቸኛዋ አውስትራሊያ ስትሆን አውሮፓን የወከለችው ተርክዬ በምድብ 4 የተደለደሉ ሀገራቶች ናቸው።
በቅድሚያ የምንዳስሳት ሀገር አዘጋጇን ዩናይትድ ስቴትስ ኦፍ አሜሪካን ይሆናል። የአሜሪካ ብሔራዊ ቡድን በ54 ዓመቱ የቀድሞ የቶተናም የፓሪስ ሴንት ጀርመን እና የቸልሲ የሳውዛምፕተን አሰልጣኝ ማውሪሲዮ ፖቼቲኖ እየተመራች በስብስቧ ውስጥም የቀድሞ የአርሰናል ግብ ጠባቂ ማት ተርነር፣ አምበሏ ክርስቲያን ፑሊሲች፣ ዌስተን ማኬኒ የዩቬንቱሱ ቲም ሪም እና ሮቢንሰንን የመሳሰሉ ከዋክብቶቿን ይዛለች። የአሜሪካ ብሔራዊ ቡድን ወቅታዊ ፊፋ በዓለም ደረጃ 16ኛ ደረጃ ላይ ተቀምጦ ይገኛል። አሜሪካ ከዚህ ምድብ ታልፋለች ተብሎ ይጠበቃል። ሌላኛዋ የዚህ ምድብ የአውሮፓ ተወካይ ተርክዬ ስትሆን የተርክዬ ብሔራዊ ቡድን ከ2002 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ነው ወደ ዓለም ዋንጫ መምጣት የቻለው ከ24 ዓመት በኋላ። ቡድኑ በ61 ዓመቱ ጣሊያናዊ አሰልጣኝ ቪቼንቶ ሞንቴላ እየተመራች በስብስቧ ውስጥም የዩቬንቱሱን ኬናን ይልዳዥ፣ ሃካን ቻናላጉሉ፣ ይልማዝ ሳግላር፣ ሲዮንቹ ደሚራል፣ አልታይ ባንዲር፣ ኦርቶኮጉሉ እና ኦስካንን የመሳሰሉ ከዋክብቶቿን ይዛለች። የተርክዬ ብሔራዊ ቡድን በፊፋ የወቅታዊ ከዓለም ደረጃ 22ኛ ደረጃ ላይ ተቀምጣ ትገኛለች። ሌላኛዋ በዚህ ምድብ ውስጥ የተደለደለችው ሀገር አውስትራሊያ ስትሆን የአውስትራሊያ ብሔራዊ ቡድን በ52 ዓመቱ አውስትራሊያ አሰልጣኝ ቶኒ ፖፖቪች እየተመራች በስብስቧ ውስጥም ሱታር፣ ሄሪንግ እና ቮልፓቶን የመሳሰሉ ከዋክብቶቿን ይዛ ወደ ዓለም ዋንጫው አቅንታለች። የአውስትራሊያ ብሔራዊ ቡድን በወቅታዊ ፊፋ የዓለም ደረጃ 27ኛ ደረጃ ላይ ተቀምጦ ይገኛል። ሌላኛዋ በዚህ ምድብ የምትገኘው የደቡብ አሜሪካ ሀገር ፓራጓይ ስትሆን የፓራጓይ ብሔራዊ ቡድን አሰልጣኝ የ63 ዓመቱ አርጀንቲና አሰልጣኝ ጉስታቮ አልፋሮ ሲሆኑ በስብስቧ ውስጥም የቀድሞ የኒውካስትል ዩናይትድ ተጫዋች ሚጌል አልሜሮ፣ የቀድሞ የብራይተን ተጫዋች በአሁኑ ሰዓት በፈረንሳይ ስትራስበርግ የተጫወተ የሚገኘው ዢሎ ኢንሲሲዮ፣ ጎሜዝ እና አቫሎንስን የመሳሰሉ ከዋክብቶቿን ይዛ ወደ ዓለም ዋንጫው አቅንታለች። በፊፋ ወቅታዊ ደረጃዋ የፓራጓይ ብሔራዊ ቡድን በዓለም 40ኛ ደረጃ ላይ ተቀምጣ ትገኛለች። እንደዚህ ያሉት መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለቻናላችን ቤተሰብ የሆናችሁ ደግሞ ላይክ፣ ኮመንት በማድረግ ለብዙዎች እንዲደርስ ደግሞ ሼር በማድረግ ያድርሱልን። የዛሬን እዚህ ጋር እያጠቃለልን በምድብ 5 እና ምድብ 6 ዳሰሳዎች እስከምንገናኝ በቸር ቆዩን። ዋዛ የስፖርቱ መዓዛ